ሰላም ጤና ይስጥልን የተከበራችሁ የኪና ቲቪ ተመልካቾች፣ ዛሬም እንደተለመደው አዲስና አጓጊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አዘጋጀሁት አዳዲስ መረጃ አልፋለሁኝ። የደቡብ ክልል የህብረተሰብ ጤና ኢንስቲትዩት በክልሉ በተለያዩ አካባቢዎች የኮሌራ ወረርሽኝ መከሰቱን አስታውቋል። ወረርሽኙ እንዳይስፋፋ ማህበረሰቡ የራሱንና የአካባቢውን ጤና ይጠብቅ ሲል አስታውቋል። የበሽታው ምልክት የሚታይባቸው ሰዎች ማህበረሰቡ በፍጥነት በተቋመው ጊዜያዊ የሕክምና መስጫ ማዕከል በመድረስ የበኩሉን አስተዋጽኦ እንዲያበረክትም ነው የጠየቀው። ኢንስቲትዩቱ ዋና ዳይሬክተር አቶ ማሙሽ ሁሴን በክልሉ በተለያዩ አካባቢዎች የኮሌራ ወረርሽኝ ተከስቷል፣ በሽታው ባልተከሰተባቸው አካባቢዎች ጭምር ስርጭቱን ለመግታት ቅንጅታዊ ተግባር እንደሚያስፈልግም ነው የተናገሩት። ወረርሽኙ በክልሉ የተከሰተባቸው ወረዳዎች እንዲሁም በበሽታ የደረሰው ጉዳት የክልል ጤና ቢሮ ባወጣው መረጃ ላይ አልተጠቀሰም። በቅርቡ ይፋ ባደረገው መረጃ የኮሌራ ወረርሽኝ በኦሮሚያ ክልል በአራት ዞኖች ውስጥ በሚገኙ 18 ወረዳዎች እንዲሁም በሶማሌ ክልል ወረዳዎች በአጠቃላይ 22 ወረዳዎች ላይ መከሰቱን መገለጹ ይታወሳል።